በጀት መመደቡ የቲፒኤልኤፍ የጦርነት ትንኮሳ ተደርጎ ሊወሰድ ይችላል። አሁን ያለውን ውጥረት ወደ ተባባሰ አይነት ደረጃ የማድረስ ጉዳይ ተደርጎ ሊወሰድ ይችላል። በአንድ በኩል እንደዛ ተደርጎ ሊወሰድ ይችላል። ነገር ግን ደግሞ እያስተላለፈም ደግሞ ያለው መልእክት ደግሞ አለ ከበጀት ጋር በተያያዘ ቅድም ካልናቸው በተጨማሪ ጊዜያዊ መንግስቱን አልመልስም፣ ክልላዊ መንግስቱ ስልጣኑ ይቀጥላል፣ ግብር ሰበስባለሁኝ እና ሀገርም ጭምር ነኝ የሚል አይነት ነገር ማስተላለፉ እንደተጠበቀ ሆኖ ሌሎች ደግሞ መልእክቶችንም ደግሞ ያስተላልፋል በጀት መመደብ ማለት። አንድ ሌላኛው ቲፒኤልኤፍ እስከ ቅርብ ጊዜ ድረስ የምናውቀው ጦርነት ሊጀምር ነው የሚል ነው። ሰሞኑንም ከህዝብ ጋር መድረክ አዘጋጅቶ ውይይት አድርጎ ያወጣው መግለጫ የሚያመላክተው እሱን ነበር። በቃ ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው እና አዲስ አበባ ድረስ እንሄዳለን፣ ወዳጆች አሉ። እንደዚህ ነበር ሲባል የነበረው። አሁን ቲፒኤልኤፍ እያለ ያለው ግን በጀት ሲመድብ ግን ከዚህ ተቃራኒ፣ ከዚህ የተለየ መልእክት ነው የሚያስተላልፈው። ምንድን ነው? ጊዜ እወስዳለሁ እያለ ጦርነቱን ቢያንስ በአስቸኳይ እንደማይጀምር ማሳያ ነው። ቲፒኤልኤፍ ግብር ሰብስቤ ገቢ ሰብስቤ ይህን ያክል በጀት ለትግራይ እመድባለሁኝ ማለቱን ምናልባት ከጦርነት ዝግጅት ጋር አያይዘን ካየነው ቢያንስ ለጦርነት ዝግጅቱ አስፈላጊ የሆነ ገቢ ይፈልጋል ማለት ነው። እሱ ራሱን ችሎ ጊዜ ይፈልጋል። ያለ መሰብሰብ ምን ለማለት ጊዜ ይፈልጋል። ከትግራይ ወጥቼ ወይም የተወሰደብኝን ግዛት አስመልሳለሁኝ የሚል አካል ራሱን በዚህ ደረጃ አያዘጋጅም። በጀት መመደብ ምናምን ውስጥ አይገባም። ቀጥታ ወደ ጦርነቱ ነው የሚሄደው። በጀት መመደብ ማለት ጊዜ ይፈልጋለሁ ይላል። በአጭር ጊዜ ውስጥ ጦርነቱ ውስጥ አይገባም። ራሱን የቻለ ጊዜ ይፈልጋል። በሰፊው ለጦርነቱ ለመዘጋጀት አስቧል እንኳን ብንል፣ ገንዘቡን የሚፈልገው ገቢውን የሚፈልገው ለዛ ነው እንኳን ብንል፣ ለዛ ለመዘጋጀት ምን ይፈልጋል? ጊዜ ይፈልጋል። በአጭር ጊዜ ውስጥ ጦርነት ውስጥም አልገባም የሚል መልእክት አለው። ቅድም ካልናቸው በተጨማሪ በአጭር ጊዜ ውስጥ ጦርነት ውስጥ አልገባም የሚል አንድ። ሁለት፣ በትግራይ ማህበረሰብ ዘንድ ወይም በህዝቡ ዘንድ ያለውን ብሶት ራሴ እቀንሳለሁ። ለምሳሌ ይህንን በጀት እማውለው ለሰራተኛ ደሞዝ፣ ለስራ ማስኬጃ ነው እማውለው አለ። አንዱ ቲፒኤልኤፍ የትግራይን ህዝብ ለመቀስቀስ የሚጠቀምበት አንዱ ነገር በጀት አልተላከም የሚለው፣ ለትግራይ ሊደርሳት የሚገባው ከፌዴራል መንግስት ሊደርሳት የሚገባው ድርሻ አልተላከም የሚለው። አሁን ምን እያለ ነው ቲፒኤልኤፍ? ድሮ ይሄንን አይነት ብሶት፣ ይሄንን አይነት ቁጣ ወደ ብልጽግና ያዞረው ነበር። ብልጽግና ነው ያላከው፣ ብልጽግና ነው እንዲህ ያላደረገው ምናምን ብሎ ቁጣውን ለጦርነት ፍላጎቱ ሊጠቀምበት ይሞክር ነበር። አሁን ላይ ግን ምን እያለ ነው? ራሴ እከፍላለሁ እያለ ነው። ለሰራተኛውም ለምኑም ከውስጥ አቅም ራሳችን ምን እንላለን? ራሳችን እንከፍላለን እያለ ነው። ያ ማለት በህዝቡ ውስጥ ያለውን ጥያቄ እየመለሰ ነው። ከጥያቄው አለመመለስ ጋር ተያይዞ የሚፈጠርን ብሶት፣ የሚፈጠርን ቁጣ እየቀነሰው ነው ቲፒኤልኤፍ። ጥያቄው ሲመለስ፣ የሰራተኛው ጥያቄው ሲመለስ ኦሬዲ ብሶቱም ቁጣውም ይቀንሳል። ማነው እንትን የሚለኝ ማነው የከፈለኝ የሚል አይነት ነገር ውስጥ አይገባም። ዞሮ የሚፈልገው ክፍያውን ነው፣ የሰራበትን ማግኘት ይፈልጋል። በፊት ቲፒኤልኤፍ በጀት አልተላከም ምን አልተላከም እያለ ቁጣውን ብሶቱን ወደ ብልጽግና ለማዞር ይሞክር ነበር። አሁን ግን ምን እያለ ነው? ለዚህ ጉዳይ እኔ ኃላፊነት ወስዳለሁ እያለ። ስለዚህ ለሰራተኛው ደሞዙ ሊከፈለው ነው።
ካለመከፈሉ ጋር ተያይዞ የነበረ ቁጣ አይኖርም። ካለመከፈሉ ጋር ተያይዞ የነበረ ብሶት አሁን አይኖርም። እሱን እቀንሳለሁ እያለ ቅድም ካልናቸው ውጪ ብልጽግናን ከመተንኮስ ጋር ተያይዞ ያቀረብናቸው አንዱ ለሶስት ብለን ያቀረብናቸው ነገሮች አሉ። ከዛ ውጪ ጊዜ እፈልጋለሁ እያለ ነው። ጦርነት ውስጥ በአስቸኳይ አልገባም የሚል ነው። በጀት መመደብ እሱንም ያመለክታል። ለሰራተኛው ደሞዝ እና ለስራ ማስኬጃ የሚሆን በጀት እመድባለሁ ማለትም ከውስጥ አቅም እመድባለሁ ማለት ከዛ ጋር ተያይዞ የነበረን ቁጣ፣ ከዛ ጋር ተያይዞ የነበረን ብሶት፣ ከዛ ጋር ተያይዞ የነበረን ጥያቄ ራሴ እመልሳለሁ እያለ ነው። 2 3 አሁን ላይ ትኩረቴ ማስተዳደር ላይ ነው እያለ አሁን ላይ ትኩረቴ ቀጥታ ጦርነት ውስጥ መግባት ሳይሆን ምዕራብ ትግራይን ሄዶ ለማስመለስ መሞከር ሳይሆን አሁን ላይ ትኩረቴ ትግራይ ውስጥ ያለ ችግር አለ፣ እነዛን ችግሮች መፍታት ላይ ነው ማተኩረው። ለጊዜው ማለት ነው፣ እስከ መጨረሻው አይደለም ግን ለጊዜው። በጀት መመደብ ማለት ያ ነው። እቅድ አለው እና ትግራይን በ2019 የማስተዳደር ፍላጎት አለው። የሆኑ ችግሮችን የመፍታት ፍላጎት አለው። የሆኑ ጥያቄዎችን የመፍታት ፍላጎት አለው። የመመለስ ፍላጎት አለው። ከህዝቡ ጋር መተማመን መፍጠርን ይፈልጋል። በህዝቡ ውስጥ በራስ አቅም መኖር ይቻላል በሚል ወይም በራስ መተማመንን መገንባት ይፈልጋል። አሁን ላይ ትኩረቴ ወደ ውስጥ ነው የሚል መልእክት አለው። በጀት መመደብ እንደዛ ነው መልእክቱ። ፖለቲካዊ ትርጉሙ ያ ነው። ጊዜ እየወሰደ ነው። በአጭር ጊዜ ውስጥ ጦርነት ውስጥ አልገባምም እያለ ነው። ያሉ ቁጣዎችን፣ ያሉ ብሶቶችን፣ ያሉ ጥያቄዎችን እመልሳለሁ፣ እቀንሳለሁ እያለ ነው። አሁን ትኩረቴ ትግራይ ውስጥ ያሉ አንዳንድ ጥያቄዎችንና ችግሮችን መመለስና መፍታት ላይ አተኩራለሁ እያለ ነው ነው። ይሄ ከቲፒኤልኤፍ ሲሰማ ከነበረው ፕሮፓጋንዳ አኳያ አብሮ መሄድ አይደለም። ይሄ ለየት ያለ አቀራረብ ነው። በጀት መመደብ እነዚህንም ትርጉሞች አሉት። ቅድም ካልናቸው በተጨማሪ ቅድም ያላቸውን እናስታውስ። አንደኛው ስልጣኑን አልለቅም ወይም የብልጽግናን ቅድመ ሁኔታ አላሟላ። የብልጽግና ቅድመ ሁኔታ ጊዜ መንግስቱ ይመለስ የሚለው በፍጹም የዶክተር ደብረጽዮን አስተዳደር ይቀጥላል፣ ህገወጡ አስተዳደር ይቀጥላል የሚል መልእክትን ያለው። የትግራይ ውስጥ ያለውን ገቢ ሰብስቤ ለራሴ የጦር ዝግጅት ሁሉ አውለዋለሁ የሚል መልእክት ነው። ከዚህ በኋላ ከአንተም ጋር ግንኙነት የለኝም፣ ራሴን የቻልኩ ሀገር ነኝም የሚል ትርጉም ነው ያለው። ይሄ ለማዕከላዊ መንግስቱ ትንኮሳ ነው። አንድ ማዕከላዊ መንግስት በዚህ ጉዳይ ላይ ጥሩ ስሜት ሊሰማው አይችልም፣ እንደ ትንኮሳ ነው። ግን በሌላ በኩል ደግሞ ምን እያለ ነው? በአስቸኳይ ጦርነት ውስጥ አልገባም እያለ ነው። ትግራይ ውስጥ ያሉ ጥያቄዎችን፣ ብሶቶችን መቀነስ ላይ አተኩራለሁኝ እያለ ነው። ትኩረቴ በሙሉ አሁን ወደ ውስጥ ጉዳይ ነው የሚሆነው፣ ወደ ውጪ አይደለም የሚል መልእክት እያስተላለፈ ነው። ትግራይን ለማስተዳደር ጊዜ ይፈልጋል። ትግራይን ለማስተዳደር ውጥረት መቀነስ ይፈልጋል። በጀት መድበህ ለማስተዳደር ከፈለክ ብሶት ውጥረት መቀነስ ይፈልጋል። አሁን ባለው አይነት ሁኔታ ትግራይን ማስተዳደር አይቻልም። በተወሰነ ደረጃ ወደ መደበኛ ወይም ወደ ኖርማል አይነት ሁኔታ መመለስ ያስፈልጋል። በህዝብ ውስጥ ያለውን የጦርነት ስነ ልቦና በተወሰነ ደረጃ መቀነስ የግድ ነው። ሰው ወደ መደበኛ አይነት ህይወቱ እንዲመለስ ማድረግ አለብህ። በጀት መድቤ አስተዳድራለሁኝ ስትል ሰው ወደ መደበኛ ህይወቱ እንዲመለስ ማድረግ አለብህ። እና ቲፒኤልኤፍ ይሄንን እያለ ነው። ይሄንን አደርጋለሁ እያለ ነው። ለኛ ወሳኙ ጥያቄ ይሄ ነው። ቲፒኤልኤፍ አሁን የተፈጠረለት ሁኔታ አለ። ለጦርነት የሚመች አይነት ነገር አለ። ማህበረሰቡን ሲያዘጋጅ ነበር በስነ ልቦና ደረጃ ለጦርነት ተዘጋጁ የሚል።
በዲፕሎማሲ መንገድ ሲደረጉ የነበሩ ጥረቶች እኛ የምንፈልገውን ውጤት አላመጣም በሚል በዛ ተስፋ ተቆርጧል። ብልጽግና ከዚህ በኋላ ይሄን ያደርጋል ይሄን ይመልሳል ብለን አንጠብቅም በሚል ተስፋ ተቆርጧል እና ቀጥታ ወደ ጦርነት እንገባለን የሚል ነበረ። አብዛኛው እንቅስቃሴው ትግራይ ውስጥ የነበረውን ነገር በሙሉ ወደ ውጪ ማውጣት ነበረ። አሁን ላይ ግን ትኩረቴን ወደ ውስጥ መልሳለሁ እያለ ነው። ይሄ ለውጥ ከምን መጣ? ይሄ ለውጥ ከምን መጣ? ወሳኙ ጉዳይ ይሄ ነው። እስካሁንም እኮ እየሰበሰበ እኮ ማለት አልሰበሰበም ማለት እኮ አይደለም። ከማህበረሰቡ በተለያየ አይነት መንገድ ገንዘብ ይሰበስባል። ለጦርነት ከፈለገ ገንዘብ በዛ አይነት መልኩ መሰብሰብ ይችላል። ለጦርነት ለሰራዊቱ እየተባለ መሰብሰብ ይቻላል። ይሄ ግን ወደ መደበኛ መንግስትነት እየተሸጋገረ ነው። ወደ መደበኛ መንግስትነት እየተሸጋገረ ይሄንን ለውጥ ከምን መጣ? ምናልባት ዝም ብሎ ብልጽግናን ተንኩሶ ብልጽግና ራሱ ጦርነት እንዲጀምር ለማድረግ ፈልጎ ነው ወይንስ ሌላ ጉዳይ አለ የሚለውን እሱ ነው በደንብ መፈተሽ እኛ ይፈልጋል። ቲፒኤልኤፍ ራሱን ወደ መደበኛ መንግስትነት ማሸጋገር የፈለገው ለምንድን ነው? በጀት መመደብ ማለት ነው። በእኛ እምነት ተነጋግረው ይሁን ሳይነጋገሩ ይሁን ብቻ ያለውን ሁኔታ በተመሳሳይ መንገድ ተረድተውት ይሁን ምናልባትም በሚያገናኟቸው አካላቶች በኩል ተነግሯቸው ይሁን ባይታወቅም ግን በቲፒኤልኤፍ እና በብልጽግና መካከል የሆነ አይነት መግባባት ላይ ያደረሱ ይመስላል። ቢያንስ ለጊዜው ወደ ጦርነት ላለመግባት የተግባቡ ይመስላሉ። ያለ ሁለቱም ስለሚጠቅም ለብልጽግናም ይጠቅማል፣ ለህወሓትም ይጠቅማል። እሱን እንይ። የተግባቡ ይመስለናል። በእኛ እምነት የቲፒኤልኤፍ ወደ በጀት መመደብ እና ወደ መደበኛ መንግስትነት መሸጋገር የሚያመላክተው በተወሰነ ደረጃ በሁለቱ መካከል ያለውን ውጥረት ለመቀነስ ፍላጎት ያለው መሆኑ። ውጥረቱ ባለበት እሱንም የማባባስ ፍላጎት ኖሮ በጀት መድበህ ለሰራተኛ ደሞዝ ከፍላለሁ ምናምን ማለት ትርጉም የሌለው እንዲሁ ዝም ብሎ ለፕሮፓጋንዳ ካልሆነ በትክክል ክልላዊ መንግስት ነኝ የሚለው አካል ይሄንን ነገር አደርገዋለሁ ብሎ ከሆነ የወሰነው ይሄንን ለማድረግ ምንም ጥያቄ በሌለው ሁኔታ በሁለቱ በብልጽግናና በህወሓት መካከል ያለውን ቢያንስ ይሄን የፕሮፓጋንዳ ጦርነት መቀነስ አማራጭ የሌለው ጉዳይ ነው። ውጥረቱን መቀነስ አማራጭ የሌለው ጉዳይ ነው። ይሄን ሳታደርግ 65 ቢሊዮን ብር መድብ ያለሁኝ በዛም በውስጥ አቅም ሰብስቤ ትግራይን አስተዳድራለሁኝ ማለት አስቸጋሪ ነው። ይሄ ፍላጎት ትርጉም ያለው ከሆነ ይሄ ፍላጎት ከልብ ከሆነ ሌላ የፕሮፓጋንዳ ጉዳይ ካልሆነ በእርግጠኝነት ቲፒኤልኤፍ ውጥረቱን ለመቀነስ ፈልጓል። ቲፒኤልኤፍ በዚህን ወቅት ወታደራዊ አቅሙ እምብዛም ነው። አንድ ተከፋፍሏል። ራሱ ቲዲኤፍ የሚባለው ተከፋፍሎ እርስ በርስ ሊጋጭ ነው። ወደ ጦርነት የሚገባ ከሆነ ቲፒኤፍ የሚባል ሰራዊት አለ። አብዛኛው መተማመኑ የቲፒኤልኤፍ ወዳጆቼ በሚላቸው አካላቶች ነው። እነዚህ ወዳጆቼ የሚላቸው አካላቶች በራሳቸው ጉዳይ ላይ የመወሰን ስልጣን ያላቸው ናቸው። እነዚህን አካላቶች ራሱ ብልጽግና ሊስብበት ይችላል። እነዚህን አካላቶች ምናልባት የዓለም አቀፉ ማህበረሰብ ሊያገልበትም ይችላል፣ ኤርትራን፣ ሱዳንን። ምክንያቱም ጦርነቱ የነዚህንም አካላት ፍላጎት የሚነካ የሚጎዳ ስለሆነ መተማመን አይችልም። አንደኛ ጥሩ ግንኙነት ያለው፣ ሁለተኛ እነሱ መንግስት ናቸው።
ለቲፒኤልኤፍ ብለው ሙሉ ነገር ላያደርጉ ይችላል። እነሱ ላይ ተማምነህ ጦርነት ውስጥ አይገባም። ነገ ከነገ ወዲያ በሂደት ውስጥ ምን እንደሚወስኑ አታውቅም። ላያሳውቁህም ይችላሉ። የፈለጉትን መወሰን ነፃነት አላቸው። አንተ እንጂ እነሱ ያንተ ጥገኛ አይደሉም። ስለዚህ እንዲህ አይነትን ሁኔታ ተማምነህ ወደ ጦርነት መግባት አስቸጋሪ ነው። የራሱ ሰራዊት ተከፋፍሏል። ህዝቡ ጦርነት አልፈልግም ባይ ነው። ገና ከጦርነት አላገገመም። እንደገና አሁን ተመልሶ ወደ ሌላ አይነት አውዳሚ ጦርነት ውስጥ የመግባት ፍላጎት የለውም። የፈለገ ቲፒኤልኤፍን የሚወደው ቢሆንም ማለት የፈለገ ቲፒኤልኤፍን የሚወደው ቢሆንም ቲፒኤልኤፍ እየሄደበት ያለው ነገር ትክክል ነው ቢልም ነገር ግን ጦርነት ውስጥ ገብቶ መሳተፍ ግን አብዛኛው አይፈልግም። አብዛኛው ከትግራይ እየሸሸ የሚመጣው አካል ቲፒኤልኤፍን ጠልቶ አይደለም፣ የጠላው ጦርነትን። የህዝቡ ሁኔታ ይሄ ነው። አስቡት፣ ጦርነቱ ደግሞ ሲጀመር እና ሌላ አይነት ችግር ውድመት ምናምን ደግሞ ሲመጣ መጀመሪያውንም ጦርነት አልፈልግም ሲል የነበረ አካል በዋናነት የሚነሳው እዛው ያለው ቲፒኤልኤፍ ላይ እዛው ያለ አመራር ላይ ነው። ጥሩ አይደለም ለቲፒኤልኤፍ ይህንን አይነት ጦርነት መጀመር አስቸጋሪ ነው። እነሱም የሚሉት እንሞክረው፣ በሌላው አይነት መንገድ ምንም ውጤት ስላልመጣ ምናልባት በጦርነቱ ከመጣ እንሞክረው ብለው እንጂ አይ በዚህ ጦርነት አብዛኛው ነገር የሚያደላው ወደኛ ነው፣ ስለዚህ የምንፈልገውን ነገር እናሳካለን ብለው አይደለም። የዲፕሎማሲ ጫና አለ። የዓለም አቀፉ ማህበረሰብ በዋናነት ቲፒኤልኤፍ ላይ ነው ነገሮችን ሁሉ እያላከክ ያለው። ነገሮችን ወደ ጦርነት እየወሰድክ ያለው አንተ ነህ የሚል ክስ በተደጋጋሚ ነው የሚቀርብበት። ይህንንም መቋቋም አስቸጋሪ ነው። ነገር ከነገ ወዲያ በሚመጣው ነገር በሙሉ ኃላፊነት ወሳጅ ስለሆነ ከፍተኛ ውድመት፣ ከፍተኛ እልቂት ሊያስተናግድ ይችላል ወይም ሊፈጠር ይችላል። ጦርነቱ ከባድ ነው። ቀጠናዊ የመሆን እድል አለው። የጦር አውድማ የሚሆነው ደግሞ ትግራይ ነው። ስለዚህ ትግራይ ላይ ከፍተኛ ሰብአዊ ሞት፣ ከፍተኛ የቁስ ውድመት ሊከሰት ይችላል። ይሄንን ነገር አስልቶ ቲፒኤልኤፍ ጊዜ ቢወስድ ይመርጣል። ምንም ጥያቄ የለውም። ጊዜ ከመውሰድ ውጪ የተሻለ አማራጭ የለው። አሁን ባለው አቅም በጦርነት ውስጥ ሊመጣ የሚችለውን አይነት ነገር ለመቀበል ዝግጁ አይደለም፣ ወይም አሁን ያለው አቅም ለዛ ያዘጋጀው። ጦርነቱ ደግሞ ከተጀመረ በኋላ ደግሞ የበለጠ ህዝቡ ይበተንበታል። ምናልባትም ሰራዊቱም ጭምር ሊያመጽበት ይችላል። ጊዜ ቢወስድ ጊዜ ቢገዛ የተሻለ። እጃቸው ላይ ያለው ስልጣን እስከተጠበቀላቸው ጊዜ ድረስ ማለት ነው። የቲፒኤልኤፍ ዋነኛው ጥያቄ ያ ነው። ምዕራብ ትግራይ ምናምን ይበል እንጂ ዋነኛው ጥያቄ ቲፒኤልኤፍ ስልጣኑ ነው። አሁን ስልጣኑን አገኙ አይደለም? ስልጣኑን ከያዙ በኋላ በፌደራል መንግስት በኩል ምንም የተባሉት ነገር የለም፣ ዝም ነው የተባሉት። ስለዚህ አሁን ወደ ጦርነት እንግባ ብለው ቢገቡ ስልጣንም ጭምር ያሰጋቸዋል። አሁን እጃቸው ላይ ያለውን ነገር ሊያጡትም ይችላል። የስልጣን ስጋት አለ። አሁን ያገኙትን ነገር ሊያጡት ይችላል። ወደ ጦርነት ሲገባ ህዝቡም ሊነሳባቸው ይችላል። ምናልባትም ደግሞ ብልጽግናም ያለውን አቅም ሁሉ ተጠቅሞ ትግራይ ሊያወድም ይችላል። ከዛ በኋላ እነ ዶክተር ደብረጽዮን ስልጣን አደጋ ውስጥ ነው። አሁን የያዙትን ስልጣን ይዞ መቀጠል የሚችሉበት ሁኔታ እንደገና አይኖርም።
እነሱ ዝም ብለው እንደሚሉት አዲስ አበባ መተን ብልጽግናን አፍርሰን እሱ ተውት። ያው የመድረክ ሞቀታ ነው፣ ለህዝቡ ሞራል ለመስጠት ምናምን ሲባል የተደረገ ጉዳይ ነው። በብልጽግና በቲፒኤልኤፍ በኩል ይሄ አለ። ተመሳሳዩ በብልጽግናም በኩል አለ። ተመሳሳዩ ጉዳይ በብልጽግና በኩል አለ። ብልጽግናም ይህን ጦርነት ቢፈልገውም ግን ይሰጋዋል። ብዙ ግንባር ያለበት ጦርነት በኤርትራ በኩል፣ በሱዳን በኩል፣ በትግራይ፣ በአማራ፣ በኦሮሚያ ብዙ ግንባር ያለበት ጦርነት። ስለዚህ አስቸጋሪ ነው። ውጤቱንም መገመት አስቸጋሪ ነው። ምናልባት ለዚህም ሁሉ የተዘጋጀ አቅምም ላይኖር ይችላል። አብዛኛው ሊነገር የሚችለው ነገር ፕሮፓጋንዳ ነው። ይሄንን ሁሉ መቋቋም የሚያስችል ወታደራዊ አቅም አለ ወይ አሁን ላይ? እሱም ጥያቄ ውስጥ ይገባ ነው። ብዙ ግንባር ያለበት በመሆኑ ምክንያት ከዛ ውጭ ተፋላሚዎቹም ለህልውና ብለው የሚፋለሙ ናቸው ማለት ከዛ በኋላ ከማሸነፍ ውጪ እድል የማይኖራቸው ናቸው። ታይዞዌ ቲፒኤልኤፍ ይህንን ጦርነት አላሸነፈም ማለት ከዚህ በኋላ ሁለተኛ እድል አይኖረው። ስለዚህ የሞት ሽረት ነው፣ የሞት ሽረት ጉዳይ ነው። ሻዕቢያ እንደዚሁ፣ ምክንያቱም ኦልሬዲ ወደ መፍረስ ነው የሚሄደው። ሌሎችም እንደዚሁ ብዙ ግንባር ነው ያለው። ለህልውና የሚያደርጉትም አይነት ጦርነት የከፋ ውድመት፣ የከፋ እልቂት የሚያመጣ ጦርነት ነው። ያ ውድመት፣ ያ እልቂት የኢትዮጵያውያን ነው፣ የኢትዮጵያውያን ሀብት ነው የሚያልቀው። የኢትዮጵያውያን ህይወት ነው የሚጠፋው፣ የኢትዮጵያውያን ሀብት ነው የሚያልቀው። ከትግራይ በባለፈው ጦርነት ጊዜ በጣም ኢኮኖሚው ተጎድቷል። ከህወሓት ጋር በነበረው ጦርነት እንደውም የትግራዩ ጦርነት ነው ከአይኤምኤፍ ጋር አንዳንድ የአይኤምኤፍን ቅድመ ሁኔታዎች እንድንቀበል ሁሉ ያስገደደን የሚሉ የራሱ የብልጽግና ሰዎች ሁሉ አሉ። እነ ማሞ ምህረቱ ማለት ነው። አሁን በድጋሚ እንዲህ አይነት ጦርነት ውስጥ ደግሞ ቢገባ ትላንት ከነበረው የበለጠ የከፋ ውድመት ነው የሚያስከትለው። የከፋ ውድመት፣ የከፋ ኪሳራ ነው ይዞ የሚመጣው። ብልጽግናም ቢሆን ይሄ ጦርነት ውስጥ ለመግባት ስጋት አለው። ዲፕሎማሲያዊ ጫና አለ። በግልጽ የሚታየው ጫና ቲፒኤልኤፍ ላይ ይሁን እንጂ ብልጽግናም ላይ ጫና አለ። ብልጽግና ወደ ጦርነት እንዳይገባ እንዲህ ነው የተያዘው። እጁን የተያዘው የራሳችንን ጥረት እናደርጋለን ተብሎ በተለይ በአሜሪካ መንግስት በኩል የራሳቸውን ጥረት እስካሁን ድረስ እየሄዱበት ያለው ብልጽግና ወደ ጦርነት ውስጥ እንዳትገባ ብለው ይዘው እሱም ላይ ጫና አለ። ራሱም ይሰጋል፣ እንደገናም ደግሞ ጫናም አለበት ወደ ጦርነት እንዳይገባ። ምክንያቱም ወደ ጦርነት መግባት ማለት ቀጠናው ላይ ያሉ ችግሮችን በሙሉ ስቦ መምጣት ነው። እንደገና ቀጠናውን ሁሉ አደጋ ውስጥ መጣል ነው። ይሄ የሚታወቅ ነው። ብዙ ትንታኔ የሚፈልግ ጉዳይ አይደለም። ስልጣን የማጣት ስጋትም አለበት። ስልጣን የማጣት ስጋትም አለበት። ቅድም እንዳልኳችሁ ብዙ ግንባር ያለው ነው፣ ለህልውና የሚደረግ ነው። ከዛ በኋላ አሸነፍኩ የምትለውም አይነት ጦርነት አይሆንም። ምናልባት ፊት ለፊት የሚጋፈጥህን አካል ልታጸዳ ትችላለህ፣ ግን ከዛ በኋላ የሚረጋጋ አይነት ነገር እያለው ይዞት የሚመጣው ውድመት፣ ይዞት የሚመጣው ኢኮኖሚያዊ ኪሳራ፣ ህዝቡ ላይ የሚፈጥረው ችግር አለ። ሰው ስልጣን የማጣት ስጋት አለ። እነዚህ ሁለት ነገሮች ያግባቧቸዋል የሚል ግምት ነው ያለ፣ ወይም በእነዚህ ጉዳይ የተግባቡ ይመስላል። ቲፒኤልኤፍም ቅድም እንዳልኳችሁ በብዙ መለኪያዎች ጊዜ መግዛት ይፈልጋል። ቀጥታ ወደ ጦርነት የመግባት ፍላጎት ያለው ከመግባቱ በፊት ብዙ ሲል ሲፎክር ነበረ።
ነገር ግን አደጋው ግን በጣም እየቀረበ ግን ሲመጣ ምን አትለውም፣ አትጋፈጠውም። በጣም አደጋው እየቀረበ ሲመጣ ያኔ ነው ፍርሃትን የምታውቀው። አደጋው ሩቅ በሆነ ጊዜ ብዙ ትላለህ። አንዳንድ ነገሮችንም ለማግኘት ሲባል መዛቱ፣ ማስፈራራቱ፣ ውጥረቱን ከፍ ማድረግ፣ አንዳንድ ነገሮችን ለማግኘት ሲባል ልታደርገው ትችላለህ። ግን የመጨረሻው ሰዓት ላይ ግን ላትገባበት ትችላለህ። ትገባበታለህ ወደ ተባለው ነገር ላትገባበት ትችላለህ። ቲፒኤልኤፍ አሁን ወደ መጨረሻው ነው የደረሰው። መጨረሻው አካባቢ ላይ ግን ምን አደረገ? በጀት መደበ። በጀት መመደብ ማለት እንዳልኳችሁ ወደ መደበኛ የመንግስት ሁኔታ እየተሸጋገረ ነው ያለው። ስራ ልሰራ ነው እያለ አይሆንም። ጦርነት ውስጥ ገብተህ ስራ አሰራ። ደሞዝ መክፈል ልጀምር ነው፣ ትግራይ ውስጥ ያለ ጥያቄ ልመልስ ነው ወደ ማለት እየሄደ ነው ያለው። ከአደጋው ራሱን ትንሽ ሸሸት እያደረገ ነው። ከአደጋው ራሱን እያፈገፈገ ነው ያለው። ብልጽግና ዝም ነው ያለው። ጊዜያዊ መንግስቱ ሲፈርስ ዝም ነው ያለው። የራሳቸውን ክልላዊ መንግስት ሲመልሱ ዝም ነው ያለው። የተለያየ ነገር ሲያደርጉ ዝም ነው ያለው። እንደውም ጠቅላይ ሚኒስቴሩ ምንድን ነው ያሉት? ፓርላማ ላይ ወጥተው እናንተ ሰላም ስጡን እንጂ ሊቀመንበርነቱን ከፈለጋችሁ እንሰጣችኋለን ያሉት። ሊቀመንበርነቱን ከፈለጋችሁ እንሰጣችኋለን። እኛ እያለን ያለ ብልጽግናና ህወሓት ተነጋግረውም ይሁን ሳይነጋገሩም ይሁን አንድ የተግባቡበት ነገር አለ። ያም ምንድን ነው? ለጊዜው ጦርነት ውስጥ አንግባ፣ አትድረስብኝ፣ አልደርስብህም የተባባሉ ይመስላል። ቢያንስ ለጊዜው ማለት ነው። ለጊዜው እንደዛ ይመስላል። ቲፒኤልኤፍ በጣም የነበረውን ውጥረት የሚያቀዘቅዝ አይነት ውሳኔ ነው የወሰነው። በጀት መመደብ ማለት የሚያቀዘቅዝ ነው። ወደ መንግስትነት እየሄደ ነው፣ ወይም ወደዛ ተሸጋግሬ ያለው እያለ ነው። ለብልጽግና ትንኮሳ ነው። ነገር ግን ብልጽግና ምን ብሏል? ሊቀመንበርነቱንም ቢሆን እንተውላችኋለን ብሏል። ይፋዊ ያልሆነ ግልጽ ያልሆነ የሆነ አይነት መግባባት አለ። እነ ዶክተር ደብረጽዮን ቢያንስ አንድ የሚፈልጉትን ነገር አግኝተዋል። ያ ምንድን ነው? የክልሉን ስልጣን። ሌላ የሚጠይቁትን ነገር ለማግኘት ብለው ወደ ኃይል እርምጃ ቢሄዱ ይሄን ያጣሉ። ያገኙትን ነገር ያጣሉ። እሱን ሪስክ ውስጥ መክተት አልፈለጉ። እሱን አደጋ ውስጥ መክተት አልፈለጉ። ብልጽግናም አሁን እነሱ የወሰዱት ነገር ላይ ህግ እርምጃ የህግ ማስከበር እንትን ልበል ወይም ጦርነት ውስጥ ልግባ ቢል ብዙ ስብስብ የሆኑ ነገሮች አሉት። ጦርነት ነው። በብልጽግናም በኩል ጊዜ መግዛት ተፈልጓል። ፍላጎታቸው ተመጋጋቢ ሆኗል። ቲፒኤልኤፍም አሁን ትግራይ ላይ ማተኮር ፈልጓል። ብልጽግናም እስካልወጡ ጊዜ ድረስ አሁን ካሉበት ቦታ እስካልወጡ ጊዜ ድረስ እዛው የፈለጉትን ቢያደርጉ ምንም ላለማድረግ የወሰነ ይመስላል። ቢያንስ እስካሁን ሲያደርግ አላየንም። የብልጽግና ምላሽ ምንድነው? ጸጥ ነው፣ ዝምታ ነው። ምናልባት ለነሱ በግልጽ ነግሯቸዋል፣ ግን ለኛ ግን በዝምታ ነው የተናገረው። እዛው እስከሆናችሁ ጊዜ ድረስ እንደፈለጋችሁ የሚል ነገር ብሏል። ምናልባት ያሰላውም ነገር ይኖራል። ይሄን በማድረግ ቲፒኤልኤፍ በዛው የስልጣን ሽኩቻ ውስጥ ይገባል። እርስ በርሱ መላፋት ውስጥ፣ መዳከም ውስጥ እንደዚህ አይነት ነገር መግባቱ አይቀርም። ከዛ በኋላ ቲፒኤልኤፍ ላይ እርምጃ ለመውሰድ የተሻለ ጊዜ ወደፊት አገኛለሁ ብሎ አስቧል። ቲፒኤልኤፍም አሁን ያገኘሁትን ስልጣን ሌላ ነገር ለማግኘት ብዬ ከማጣ ራሴን አጠናክሬ ሌላ ነገር ማግኘት የሚያስችል አቅም ፈጥሬ ከዛ በኋላ ስጠይቅ የነበረውን ነገር በኃይልም ቢሆን ለማግኘት ብሄድ ይሻላል በሚል ቢያንስ ዛሬ ላይ ራሴ ላይ ላተኩር ብሎ ወስኗል። በጀት መመደብ ይህንን የሚያመላክት ነው። በጀት መመደቡ እና በብልጽግናም በኩል ጸጥ መባሉ ይህን የሚያመላክት ነው። ግን ይሄ ግምት ግን ሁለት ነገሮችን ይፈልጋል። አንደኛው
አሁን የሚታየው ፕሮፓጋንዳ በተወሰነ ደረጃ ትንሽ መርገብ ይፈልጋል። የሚረግብ ከሆነ በትክክል ተግባብተዋል። የሚረግብ ከሆነ አሁን ቲፒኤልኤፍም ቀስ እያለ የሚያወርደው ከሆነ እየመጣው ነው ምናምን የሚለውን ነገር ቀስ እያለ የሚያወርደው ከሆነ ትግራይ ላይ ያሉ ስራዎች ላይ ብቻ የሚያተኩር ከሆነ ተግባብተዋል። በብልጽግናም በኩል አንዳንድ ፕሮፓጋንዳዎች አሉ። እነሱም እንደዚሁ የሚወርዱ ከሆነ ኦልሬዲ በቃ ተግባብተዋል። ቢያንስ ለጊዜው ወደ ጦርነት ላለመግባት ተስማምተዋል ማለት ይቻላል። በነገራችን ላይ ለጊዜው ወደ ጦርነት አንግባ በሚለው ጉዳይ ላይ ተግባቡ ማለት በሂደት ሊስማሙ የሚችሉበት እድል ሰፊ ነው። አሁን ላይ ፊት ለፊት ተገናኝተው በድርድር ቲፒኤልኤፍ እንደሚለው ኦኬ ትግራይ ውስጥ እስከሆናችሁ ጊዜ ድረስ እንደፈለጋችሁ ሁኑ የሚል ነገር ማድረግ አይቻልም። በብልጽግናም በኩል እንደ ሽንፈት ስለሚወሰድ የመጣበት መንገድ የጉልበት መንገድ የኃይል መንገድ ስለሆነ ለዛ እውቅና መስጠት ተደርጎ ስለሚወሰድ ሰው ተገናኝቶ ተደራድሮ ይህንን ማድረግ አይችሉም። ነገር ግን በጀርባ ግን ለእናንተም ለእኛም የሚጎዳ ነው። ግን አይ እኛን አይጎዳንም ካላችሁ ሂዱበት፣ ይጎዳናል ግን ካላችሁ አልደርስባችሁም፣ አትድረሱብኝ የተባባሉ ይመስላል። ይሄ ነገር ሄዶ ምናልባት ወደፊት ነገሮች ኖርማል ሲሆኑ ምን ሲሉ አሁን ዶክተር ደብረጽዮን ምችን መንግስትነቷን በጣም ይፈልጓታል። በጣም እየፈለጓት ሲመጡ ከዛ በኋላ በሌላ አይነት መንገድ ጥያቄዎቻቸውን ለማስመለስ መሞከራቸው አይቀርም። እየለዘበ ነገሩ ኖርማል ሊሆን የሚችልበት እድል አለ። አይ ቲንክ ለዓለም አቀፉ ማህበረሰብም ይሄ እንዲሆን ፍላጎት ያለው ይመስለኛል። ቢያንስ በይፋ ባይሆንም ነገር ግን በቃ ለጊዜው እዛው እንትን እስካሉ ጊዜ ድረስ ትግራይ ውስጥ ያለውን ነገር እነሱ የሚመልሱ እስከሆነ ጊዜ ድረስ ተዋቸው የሚል ነው። በብልጽግና በኩል እርምጃ ልውሰድ የሚለውን ነገር ማለት ነው። ቲፒኤልኤፍንም ቢያንስ ስልጣናችሁን በሚመለከት ምንም አትደረጉም፣ ነገር ግን ሌሎች ጥያቄዎቻችሁን በሂደት ሌላ ጊዜ ትመልሳላችሁ የተባሉ ይመስላል። የዓለም አቀፉ ማህበረሰብ ቢያንስ በዚህ ደረጃ ያግባባቸው ይመስለኛል። ብልጽግናም እርምጃ እንዳይወስድ ቲፒኤልኤፍም ወደ ጦርነት እንዳይገባ ነገር ግን የያዘውን ይዞ እንዲቀጥል ማለት ነው ስልጣኑ። በብልጽግና በኩል ችግር ያለበት አይመስለኝም። ሀገር ናቸው ምናምን ወይም ዲፋክቶ ስቴት እኮ ሆኑ ምናምን መባሉ ችግር ያለበት አይመስለኝም። ብልጽግና አስፈላጊ ከሆነ ሀገርም ጭምር ሁሉ ቢሆኑ ግድ ያለው አይመስለኝም። ትገነጠል ሁላ ማለት ነው። ግድ የሚለው ነገር እሱ ስልጣኑን ሊያጣ የሚችልበት አይነት ሁኔታ ውስጥ አለመግባት ነው። በእነሱም ቢሆን ተገዶ ተገፍቶ አለመግባት ነው። እነ ዶክተር ደብረጽዮንም ምዕራብ ትግራይ ምናምን የሚሉት ሌላ ቀጣይ ከስልጣን ፍላጎታቸው በኋላ ተከትሎ የሚመጣ ጉዳይ እንጂ ዋነኛ ጉዳያቸው አይደለም። እንዲህ አይነት መግባባት ያለ ይመስላል በብልጽግናና በቲፒኤልኤፍ መካከል። ቲፒኤልኤፍ ይህን ያክል ከፍ ያለ ገንዘብ በጀት መድብ ያለው ማለቱ ለፕሮፓጋንዳ ሳይሆን ከልቡ ከሆነ ለሰራተኛው ደሞዝ እከፍላለሁ፣ ትግራይ ውስጥ ያለውን ችግር እፈታለሁ፣ ጥያቄዎችን እመልሳለሁ ያለው ከልቡ ከሆነ ትርጉም ያለው ነገር ከሆነ ምንም አትጠራጠሩ፣ ሁለቱ ከጀርባ ተግባብተዋል። ቢያንስ ለጊዜው ወደ ጦርነት ላለመግባት ሁለቱም ለራሳቸው ምቹ የሆነ ጊዜ ለመጠበቅ ተግባብተዋል፣ ተስማምተዋል ማለት ይቻላል። ይሄው ነው ወዳጆች። Sound.